ሰላም እንዴት ናችሁ? ዛሬ በአዲስ ሌሰን ተገናኝተናል። በዚህ ሌሰን ዲስከስ የምናደርገው በኢትዮጵያ በተለይ በሳውዘርን በኩል ስለነበሩት ስቴቶች እንዲሁም ሰዎች ነው ዲስከስ የምናደርገው ማለት ነው። ስለዚህ የሌሰናችን ዋና ሴንተር ሳውዘርን ስቴትስ ናቸው ማለት ነው። እነዚህ እንግዲህ ሳውዘርን ስቴትስ ላይ መጀመሪያ የምናገኘው ስለ ኦሞቲክ ፒፕልስ ነው ወይም ደግሞ በኦሞ ሪቨር አካባቢ ስላሉት ሰዎች እንዲሁም ኪንግደሞች ነው ማለት ነው። ኦሞቲክ ፒፕልስ የምንላቸው እንግዲህ በኦሞ ሪቨር አካባቢ ላይ ይኖሩ የነበሩ ጥንት ከምንለው ጊዜ ጀምሮ በዚህ በኦሞ ሪቨር አካባቢ ይኖሩ የነበሩ ሰዎችን ነው የሚወክለው ማለት ነው። ላንጉዌጅ ፋሚሊያቸው እንግዲህ ኦሞቲክ የሚባለው ቋንቋ ነው። አብዛኛው ኦሞቲክ የሚባለው በኦሞ ሪቨር አካባቢ የሚነገር ስለሆነ ማለት ነው። ይህም ኦሞቲክ እንግዲህ ፋሚሊው አፍሮ ኤዥያቲክ ውስጥ የሚካተት ነው። ከዛም በተጨማሪ ኢትዮጵያ ውስጥ ብቻ የሚነገር ነው። ምክንያቱም ኦሞ ሪቨር አካባቢ ብቻ ነው የሚነገረው። ኦሞ ሪቨር ደግሞ ኢትዮጵያ ውስጥ ነው የሚገኘው። ስለዚህ ይሄ ኦሞቲክ ቋንቋ ኢትዮጵያ ውስጥ ብቻ የሚነገር ነው ማለት ነው። እዚህ አካባቢ ላይ ያሉት ሜን ኢኮኖሚክ አክቲቪቲያቸው ምንድነው? እንሰት ካልቲቬሽን፣ እንሰት ማምረት ማለት ነው። ከዛም በተጨማሪ ፓስቶራሊዝም እና ይሄ ሃንዲክራፍት በእጅ የሚሰሩ ስራዎች ላይ ነው የሚተዳደሩት ማለት ነው። ከዛም በተጨማሪ እንግዲህ እዚህ አካባቢ ላይ ያሉት ሰዎች በፖለቲክሱ ላይ በጣም ሃይሊ ዴቨሎፕድ እንደነበሩ በተለይ ከነሱም ውጪ ዶርዜ፣ ወላይታ፣ የም፣ ካፋ፣ ዲዚ፣ ቤንች፣ አሪ፣ ሀማር፣ ሱርማ እነዚህ ሜንሽን ያደረም እዚህ ጋር ያሉት አካባቢዎች በሙሉ በፖለቲክሱ በደንብ ዴቨሎፕድ የሆኑ አካባቢዎች እንደነበሩ ተገልጾልናል ማለት ነው። ኦሞቲክ ስቴቶች እንግዲህ ታቶ ሲስተም ወይም ደግሞ መሪያቸው ታቶ ነው የሚባለው። ስለዚህ በዛ ሲስተም ላይ ያሉት አንዳንድ ኦሞቲክ ግሩፖች ወይም ደግሞ ከፋ፣ ሸካ፣ የም እንግዲህ ምንድነው ኢንዲጂነስ ስቴቶችን ኢላቦሬት እንደሚያደርጉ በደንብ እንረዳለን። ከዛም በተጨማሪ ሩለሮቻቸው ወይም ደግሞ ንጉሶቻቸው ታቶ የሚለውን ስያሜ ይዛሉ። አጼ እንደምንለው እዚህ አካባቢ ደግሞ ታቶ ተብሎ ነው የሚጠራው ማለት ነው። እንግዲህ እነዚህ አካባቢዎች የራሳቸው የሆነ ፖለቲካል እና ሶሻል ሲስተም አላቸው። ከዛም በተጨማሪ ራሳቸውን የሚከላከሉበት ዲፌንሲቭ ስትራክቸርስ ላይክ ይሄ ትሬንች ጉድጓድ አይነት ነገር እንዲሁም ደግሞ ፎርቲፊኬሽንስ ይሄ ምሽግ እንደዚህ አይነት ቦታዎች እንደነበራቸው በተለይ ኦሞቲክ ኪንግደሞች ላይ እንደዚህ አይነት ነገር ኮመን እንደነበሩም ተገልጾልናል ማለት ነው። ኔክስት የምናየው እንግዲህ ኪንግደም ኦፍ የም ነው። ይሄ የም ኪንግደም እንግዲህ በዋነኝነት ጊቤ እና አፐር ኦሞ ሪቨር መሀል ላይ ያለ አካባቢ ነው ወይም ደግሞ ከከፋ በኖርዝ ኢስት አካባቢ የሚገኝ ቦታ ነው ማለት ነው። ኪንግደም ኦፍ የም በተለይ ይሄ ኪንግደም ኦፍ የም ከኪንግ ይስሐቅ የንግስና ዘመን ከ1412 እስከ 1330 በነበረው የንግስና ዘመን ጋር ሪሌት ይደረጋል። ለምንድን ነው ሪሌት የሚደረገው? ለኪንግ ይስሐቅ ይሄ ኪንግደም ኦፍ የም ግብር ይገብር ነበር፣ ግብር ይከፍል ነበር። ይሄንን ግብር የሚከፍለው እንደምታስቡት በገንዘብ ሳይሆን በፈረስ ግብር ይገብር እንደነበረ ይሄ ኪንግደም እንረዳለን ማለት ነው። ለመጀመሪያ ጊዜ እንግዲህ በአውሮፓውያኖች ሪከርድ የተደረገው በ1964 ነው። ጂሲት በሆነው አንቶኒዮ ፈርናንዴዝ አማካኝነት ሪከርድ ሊደረግ ችሏል ማለት ነው። ይሄ አካባቢ እንግዲህ መጀመሪያ አካባቢ ላይ በሃልማን ጋማ በተባለው ዳይናስቲ ሩል ይደረግ የነበረ ቢሆንም በኋላ ላይ በ14ኛው ሴንቹሪ በሞዋ ወይም ደግሞ ሆዋ ዳይናስቲ ሪፕሌስ ሊተካ ችሏል ማለት ነው። ገቨርናንስ እና ኢኮኖሚ ምን ይመስላል ስንል የየም ኪንግደም ካፒታሉ አንጋርፎ ጭራ የምትባሉ አካባቢ ላይ እንደሆነ ካፒታሉ ተጠቅሶልናል። ኪንጎቹ ደግሞ አምኖ ተብሎ ይጠራሉ። አምኖ እንግዲህ አብሶሉት የሆነ ሪሊጂየስ እና ፖለቲካል ፓወር ቦዝ ሪሊጂየስን ፓወር አላቸው፣ ፖለቲካልን ፓወር አላቸው። ስለዚህ አብሶሉት የሆኑ ነገስታት፣ ፍጹም የሆኑ ነገስታት ነበሩ ማለት ነው። አድሚኒስትሬሽን ውስጥ ደግሞ ካውንስል ኦፊሻልስ የሚባሉ አሉ። ካውንስል ወይም እንደዚህ ስብስብ አሶሲዬሽን ነገር አስቴሰር ተብሎ ይጠራሉ። እንዲሁም ደግሞ ፕሮቪንሻል የየግዛት አስተዳዳሪዎች አሉ፣ ራሾ እና ጋና የሚባሉት ማለት ነው። እነዚህ ራሾና ጋና በየፕሮቪንስ ወይም ደግሞ የራሳቸው ግዛት ይሰጣቸዋል። እዛ ቦታ ላይ ነው የሚያስተዳድሩት ማለት ነው። ኔክስት የምናየው እንግዲህ ኪንግደም ኦፍ ከፋ ነው። ኪንግደም ኦፍ ከፋ እንግዲህ በወቅቱ ከነበሩት ሳውዘርን ኪንግደሞች ውስጥ ሜንሽን የሚደረግ ነው። ከጎጀብ ሪቨር በስተ ደቡብ አካባቢ የሚገኝ ቦታ ነው። በተለይ ከ14ኛው ሴንቹሪ ጀምሮ በደንብ እያደገ እየጎላ የመጣ ኪንግደም ነው ማለት ነው። ይሄ ኪንግደም የዚህ ኪንግደም ሰዎች ራሳቸውን ከፊቾ ብለው ይጠራሉ። ከፋ ከፊቾ፣ ስለዚህ ራሳቸው እንደዚህ ብለው ይጠራሉ። ይህንንም ስያሜ ያገኙት ሚንጆ ከሚባለው የሮያል ክላን ወይም የሮያል ዘር ይሄንን ስም ሊወስዱ ይችላል ማለት ነው። ይሄ ሚንጆ ዳይናስቲ እንግዲህ እስከ 1390 በነበረው ታይም መርቷል ተብሎ የሚታሰብ ዳይናስቲ ነው። የዚህ ዳይናስቲ እንግዲህ ነገስታት የንግስና ስማቸውን ታቶ ብለው ይጠራሉ ማለት ነው። ይሄም ክራውን ሰክሰሽን ወይም ደግሞ የንግስናው ስርዓት ሄሬዲተሪ እንደነበረ ተገልጾልናል ማለት ነው። ፖለቲካል ሲስተሙ እንግዲህ ታቶ ወይም ደግሞ ኪንግ አብሶሉት የሆነ ፓወር አለው ብያችኋለሁ። ይሄም አብሶሉት ኪንግ ደግሞ ዋነኝነት አሲስት የሚያደርጉት ወይም በተለየ ነገር የሚመክሩትና መንገድ የሚያሳዩት ካውንስል ኦፍ 7 ወይም ደግሞ 7 ሰዎች ያሉበት ካውንስል አለ። ይሄም ሚክሪቾ ተብሎ ይጠራል ማለት። ስለዚህ
ንጉሱ ወይም ታቶ በእነዚህ በሚክሪቾ ሰፖርት ይደረጋል ማለት ነው። ኪንግደም ዲቫይድድ ኢንቱ ፕሮቪንስስ አንደር ገቨርነርስ በተመሳሳይ የግዛት አስተዳዳሪዎች አሉ። ኪንግደሙ የግዛት ይከፋፈላል። ያ ግዛት ደግሞ የራሱ የሆነ አስተዳዳሪ ያለው ማለት ነው። የከፋ ኪንግደም እንግዲህ ካፒታሉ ቦንጋ የምትባለው ቦታ ነች። ከዛም በተጨማሪ ስትሮንግ የሆነ ዲፌንስ እንዳላቸው በተለይ ጎጀብ ሪቨር አካባቢ ላይ ትሬንች እንዳላቸው የራሳቸው የሰሩት ጉድጓድ እንዳለ እንዲሁም ደግሞ እዛ አካባቢ ላይ የሚሰፍር ላርጅ ዋሪየር ወይም ደግሞ ጠንካራ የሆነ ጦረኛ እንዳለም ተገልጿል ማለት ነው። ከዛም በተጨማሪ እዚህ ኪንግደም ውስጥ ያሉ መሬትም ሆነ ፎረስቶች ሮያል ፕሮፐርቲ ወይም የነገስታቱ ፕሮፐርቲ እንደሆነ እንዲሁም ደግሞ እዛ አካባቢ ላይ ያለው ህዝብ ታክስ እንደሚከፍል ይህንንም ታክስ የሚከፍለው ኢንካትል ወይም ደግሞ በከብት ይከፍል እንደነበረ ተገልጾልናል። እንግዲህ ይህንን ታክስ ኮሌክት የሚያደርጉት ደግሞ ቴት ኪሾ ተብሎ ይጠራሉ ወይም ደግሞ ሃንድስ ኦፍ ዘ ኪንግ የሚል ስያሜ ያላቸው ማለት ነው። ስለዚህ ቴት ኪሾ ይህንን ታክስ ኮሌክት የሚያደርጉት ኮሌክተሮች ናቸው ማለት ነው። ትሬድ ላይ እንግዲህ እንደ ኮሞዲቲ የሚውሉት እቃዎች እነዚህ በዋነኝነት አይቮሪ፣ ካትል፣ መስክ፣ ስሌቭስ እና ኮፊ የትሬድ አይተሞች ውስጥ የሚጠቃለሉ ናቸው ማለት ነው። ከዛም በተጨማሪ በወቅቱ የነበሩት መርቻንቶች እንግዲህ የትሬድ ታክስ በተለይ የኪንግደሙ መግቢያ ላይ የትሬድ ታክስ ይከፍሉም እንደነበረ ተገልጾልናል ማለት ነው።